እኔ ደግሞ እንዴት ማድረግ እንደምችልና ማወቅ ያለብሽን በዚህ አጋጣሚ ደግሞ እግዚአብሔር እንዲሰማሽ ፈልገውን ስሜት ነው እንድታይ የፈለኩት። ማለት አለመታመን ይከብዳል ብዬሻለሁ አይደል? ይከብዳል አይደለ? በዚህ ወይ እንኳን ለኔ ያስብልኝ እኔነት እሺ፣ በሆነው ባልሆነው እኔ በተፈጠሩት ነገሮች ሁሉ ሳታሚ እንድትቀር አልፈልግም። ሃይሚዬ ስለጀመረችው ያንን ፕራንክ ብሩክ የቀጠለው የዛለት ይሄንን ፊሊንግ እንዲሰማት አድርጎ ነው። ገባሽ? አዎ ለዛ ይመስለኛል እንጂ ምንድነው ያለ እኔ አንቺን ለማስደሰት ደፋ ቀና ላለው ነው ያለው። ገባሽ? እንግዲህ መሰለኝ እኔ እንጃ ብሏል ሲጀመር አለ ለሰዛሪ አዎ ምን አልሽ ህይወትዬ? አልሰማሁም። በቀደም እኔ ፍቅር ለእናንተ ምንድነው ብዬ ጥያቄ ማስረእነት በትክክል ያዩበት ብላን ነበር። ይኸውልሽ ኮፒ ፔስት እምነት መጀመሪያ ይቀድማል። ካላመንሽው ለምን ታፈቅሪዋለሽ? ሲቀጥል ደግሞ ልንገርሽ፣ ሲቀጥል ደግሞ ባለፈው ስለ ብሩኬ ልጁ የሱ ነው ትባል ሃይሚ ልታምነው አልቻለችም ነበርና አለመታመኑ ብሩኬ በጣም ጎርቶት በሚወደው ሰው አለመታመኑ ጎርቶት ነበረ። ዛሬ ደግሞ ገለበጠና በምትወደው ሰው አለመታመኑ እሷን ጎዳት። ይሄን ነው የምፈልገው አላት። ኦ ማይነስ ሁ ሌትስ ጎ። ጥሩ ፍራንክ ነው ግን ለመተማመን ጥሩ ነው። ገባሽ? ፊሊንጉ ማወቅ አለብሽ። አሁን አንቺ ሁለቱንም እሷ አወቀችው። አለመታመንንም መታመንንም እሷ ገብቷታል፣ እሱም ገብቶታል። ከዚህ በኋላ ደግሞ እኮ ያሳቀኝ ፓርቱ ምን እንደው ታውቂያለሽ? ለሙሽዬ እንደ ወንበሩን እየመታ ሳትታመን ቀርታ እኮ አይደለም አለ እና አልኩኝ እኔ ደግሞ ከዛ ሳይሰማ ይቀር ብሩክ እኮ ራሱ መታመን። በነገራችን ላይ እኛ የፈለግነው ምን ነበር መሰለሽ ናንዬ፣ የሆነ ነገር ስታረጊ ስራም ሆነ ሰርፕራይዝ በቦታው ሲሆን ያምራል። ገባሽ? አለፈ በኋላ ሁሉም ሲሆን አሁን ካለፈ በኋላ በጠበቅሽው ይቅርታሽ ልወጣ ነው ሲመጣ ይለያያል። የጠራኝ ነው። እሺ መልካም የትዳር ዘመን ይሁንልሽ። አዳ ውሎ እንዴ በመድኃኒዓለም ሰርግ ላይ ናት እንዴት ሴት መልካም ማይላ ብላ ማይዱዱ ዘማ ብላት መሳችሁን ይጂ መልካም የስብራት እሽታ ይኑርልሽ ማሬዋ። የጥገና እሽታ ይኑርልሽ። የጥገና መልካም የመላቀቅ ጊዜ እንዳይመጣ ግን ታሻለስ ዛሬ ታሻለስ ትታላቀሽ እንዳታርኩኝ ሰው ማጋጣሚውን እኮ እሷ ያመጣችው ፕራንክ ተጠቅሞ ነው እንጂ ብሩኬ እየተዘጋጀ ነበር ለሰርፕራይዝ ይመስለኛል። አይደለም አናንዬ አጋጣሚውን አገኘ። እሷ እንደዛ ፕራንክ ስታረገው ይሄዱበት ነበር። ኖ መጀመሪያ ነው ያልኩሽ። መጀመሪያ እኮ ሲጀምር እሷ የዛለት ፍፄን አምጥታ ተነጋግረው ነው። ቆይ ውድ አንቺ ተረጋጊ። ህይወትና ናኒ አንድ ሀገር ስለ በእንግሊዘኛ እስኪ ተወያዩ እንዲገባልኝ። ኖ ሀቢባቴ ውድ አይ ለኛ ስትሉ እስኪ እንስማ እንግሊዘኛ ከእናንተ ያምራል። እስኪ አውሩ በእንግሊዘኛ ኖ የስ ተባባሉ። ይኸውልሽ አሁን እስትምንተይና ውድ እንትን ያዢ ሶፍት እናዋልሽ በአማርኛ እንዲገባ ችግር የለም ይገባችኋል። እኔ የተረዳሁትን የተናገርኩት። ይዛለት ሃይሚዬ ስለጀመረችው ያንን ፕራንክ ብሩክ የቀጠለው የዛለት ይሄንን ፊሊንግ እንዲሰማት አድርጎ ነው። ገባሽ? አዎ ለዛ ይመስለኛል እንጂ ምንድነው ያለ እኔ አንቺን ለማስደሰት ደፋ ቀና ላለው ነው ያለው። ገባሽ? እንግዲህ መሰለኝ እኔ እንጃ ብሏል ሲጀመር አለ እኮ ዛሬ ደግሞ
ሲጀመር አለ እኔ ነገ የሆነ ፕሮግራም ነበረ ላቆመው ነበር፣ ግን ያው በሙሽዬ ስለመጣ አለ እንጂ እኮ ላቆመው ነበር አለ። ሲቀጥል ባለፈው ደግሞ ፍፄ ጋር አንተስ በር ላይ ቆሞ ምን አላት ልወጣ ስል እኔ እዛ ላንቺ ደፋ ቀና ላለሁኝ አንቺ ብሎ ፎክሮ ነው የወጣው። ሁለት ቀን አረገችኝ በተከታታይ ነው የሚለው። አዎ እልህ ስለገባ አለመታመንንና መታመንን እንዴት ግን ጥሩ እኮ ነው። ግን ይሄን ፊሊንግ መተዋወቅ ጥሩ ነው። እሷም አየችው እሱን ነው እኔ ተረዳው። ሶ ናኒ ዛት ጉድ ትክክልሽ ለማለት ዛግድ ዘጉር ነው የሚባለው። ማወቅ አለብሽ አንቺም እሱም አሁን ተዋውቀዋል። ከዚህ በኋላ እንግዲህ የሚደራረጉትን እነሱ ይወጡት። አይ መስራታቸው አይቀርም ባክሽ፣ መስራታቸው ይጋኝ የሚደራረጉት እነሱ የሚደራረጉትንማ እንደው በቃ መጥፎ ቦታ ወደ መጥፎ እንደኔ ደግሞ እንደ መቃረን መብቴ ነው። ሃይሚ ናት መቃረን መብቴ ነው። አይ እንደኔ ደግሞ ሳስበው ሳሰላስለው ደግሞ እኔ ምን ያየኝ በለሽ ምን ሆንኩ መሰለሽ? እቺ ፕሮግራም ነገሮቿን እስክታስተካክል ድረስ ያስተካክሏት ድረስ ነው። ዝም ብሎ ከሚቀመጡ ጭቅጭቅ አልሽ። ዝም ብሎ ከሚቀመጡ እውነት ነው። በየቀኑ ፕራንክ አይዲያ ስኬት ይመጣል። ገባሽ? እሷ ባትመጣ ነገ እናገራለሁ ብዬ አስቤ ነበር አለ። በእንትን አይዲያው ከየት ይመጣል? አሁን አይዲያው እንዴት ይመጣል? አሁን ይሄን ነገር ሃይሚዬ ጥሩ እኮ አርስት ነው። ለምን ለነሱ በቃ ተከታታይ ሲሆን ስራ እንትን አይዲያ ለመፍጠርም አይታገሉም። አሁን እኮ በየቀኑ ፕራንክ ለማድረግ ብዙ ታይም የሚፈጅባቸው ይመስለኛል። አይዲያው እኔ ግን አሁን እሷ ከርቶኛ ምን እንደሆነ ታውቂያለሽ? አስበሽበት ነው። ይኸውልሽ አስበሽበት አልመሽበት ይሄን ነገር ፕሮግራም ያወጡትና ልክ ፕሮግራም ላይ እንደዚህ እናቆመዋለን ብለው ያው ይሄ ህዝብ እንደሚነሳባቸውም ያውቃል። ሰርፕራይዝ ስለሆነ አያዩም እነሱ ኮመንት። ቀን በቀን ደግሞ ምን ይጠብቃል ይሄ ህዝብ መሰለሽ? ይሄን ነገር ካላመጡት ፕራንክ ከሆነ ምንድነው ያንን ሰርፕራይዝ እየጠበቅን ብለው ፕራንካቸውን ግን ይሄኛው የእውነት አደረገው ሲሪየስ አርጎ ማለት ነው። እንጂ ተነጋግረን ወደ ልንገርሽ ማስኪ ፍጹም ትንሽ እንሄድበት ሸልሞኛል አለው እሱ እንትን መስታወት እንዲሸልሞ ዛሬ ደግሞ እኮ እየሳቀ ነበር እኮ ይሄ ሙዝ አምታተው እኮ ደግሞ እንዳለ ሃይሚ ደግሞ እንዳለ ለማሳመን እኔ በነገራችን ላይ ትላንትና አዲስ አበባ ሄዳለሁ ተመልሼ አሁን ሄዳለሁ ኖ ሄዳ ስታቅፈው እኮ ማለት ነው። እሷም እየሳቀች ነው፣ ብሩኬም እየሳቀ ነው። እሷማ ገና ሙሽዬ ጋር ስትመጣ እኮ ፊቷ በፈገግታ የተሞላ ነው። በፈገግታ እንዳለ ደግሞ እኔ አለች ኮስተር አለችና የሰው ይዤ መምጣት እኮ ነው የሚነደኝ። ሚፍታህን እሪ ስታሳምን ግን አቦ ይመችሽ። ሌላ ምን የዛለት እነሱ አንድ ላይ ነው የመጡት፣ ለየብቻ እንደመጡ አድርጋ እሱ ነው። ለምን እዚህ ላይ ሁሌ አንድ ላይ ነው ሄዱት፣ አንድ ላይ ነው ሄዱት አይደል የሚባለው? ለዛ እሱን እኮ ለመድገም ነው። አሁን እሱ የሰው አስቸግሬ እየመጥቼ እለሱን ለማጽናናት ተችግሩም ጊዜ ከጎኑ እንዲሆን አለ። ዛሬ ደግሞ ታዲያ እንዴት ነው እሱ ደግሞ እንደሃለ ግን ዛሬ ሌላውን ተው፣ ወደ ውበቷ እንሂድና ዛሬ ቢስሚላ ማሻአላ መነጸሩና ኮፊታው እንዴት ነው የሄደባት ነው የምልሽ። እንዴት ነው የምታምረው በጣም ወንድ ይችን ጉርታ አስተውሳታ። መነጽሯ እኮ ተመሳሳይ ነው። መነጽሯ እኮ ተመሳሳይ ነው። አዳምጪኛ አስታወሻት ጉርድቹን ይችን አይነት እንትን እያልኩ ወደ ልንገርሽ ብዬ ነው። ተመችቶኛል። ኦፔራው ያምራል። ወደሻት ነበር ካልሰጠሽኝ ስትያት ነበር እኮ በመድኃኒዓለም ከጠዋት ጀምሮ ራስ መታት ሊደፋኝ ነው። የምፈልገው ነው ጠጪ፣ በደንብ ፈሳሽ ጠጪ። እኔ ትናንትና በስመ አብ ወወልድ ወመንፈስ ቅዱስ በዚህ ሰዓት ወይኔ መድኃኒዓለም በቃ ሞቼ ብገላገል ይሻለኝ ነበር። ላይ እንዴት ነሽ? ደህና ነሽ? እኔ ደግሞ ከጠዋት ጀምሮ ሊደፋኝ ነው። እኔ ግን ልንገራችሁማ አሁን ከዩቲዩበሮች በሙሉ ማለት ነው ወይኔ በእናትሽ ወይኔ እኮ አሳዘነኝ እንዴ! እንትና እኮ ዋሽቶበት እኮ ነው ሚስቱን። እንዴ ሚስቴ ጋር አልጋ ላይ አግኝቻታለሁ ብሎ ያበጣብጣል እንዴ! የተመታ ሰውዬ አሳዘነኝ።
የእነሱ ደግሞ ተሟዘዘ። ውዴ መቼ ነው ከአልጋ ላይ የሚወጡት ግን እንትን የቡታጀራ ዩቲዩበሮች? ለምን እኔ እናቴ አልጋ ላይ ብቻ ሆነ ስራቸው ብዬ ነው ውዴ ልንገርሽ ብዬ ነው። 2018 ከአልጋ ላይ አይወርዱም። መሰራን ጠፍቶ ነው ገቢና ማን ያስቀመጥከው ስትለው ሙሽ የሳቀችው መሳቅ ነው ያሳቀችው እሱ ላይ እኔ ራሴ በጣም ነው ያሳቀችው። አለምሸትዬ አስበሽዋል? ሙሽራ ይዘሽ ከፊት ለፊት ሰው ስትይጂ ሳዳን አስገቢያት ሃይሚ አንድ ቁጥር እየጻፈች ነው። ማን አስቀመጠ ነበር? ገብታ ነበር ፈርጣ ደሶ ወደው ነው የፈረጠችው። ማን ይሰራለችው? ማን ትናንትና ተናግረናል። ፀጉሩንማ ስናወራ ነበረ። ፀጉሩን ተሰርቶ ፈርዛ ሰርታው ሳሚ ህይወት የራሷ ድብና አርጋ ሲጀመር ቆይ እኔ እኮ ሙድ ያዙብን ልንገርሽ ምን አይነት ከርፋፋ በመሆናችን የተጠቀሙበት ሙዷ እነሱ የሚያወሩ ስለሌላ ዘላ ገባይና ፀጉሩን እሺ ማን ነው የሰራ እንዴ? ራሷ ናት እኮ ያነሳችው። አንቺ ደግሞ ታዲያማ ተጫወተችብን ተብሏላ ትላንትና። ኧረ ገና ከአንዳንድ ሲገባ ራሱ ስቃለች እንደ ሀሌ መጣ ብላ ወይኔ ሀይ ትላንትና ራሱ ያን ቪዲዮ የለቀቀችው የሆነ እንትን ለቃልቻል ቲክቶክ ላይ አብረው ጁስ እየጠጡ አትክልት እየበሉ በውሃው የሱ ውሃ ነው። ይሄ ህዝብ ተንጨርጭሮ የስራው ጸባይ ነው እንግዲህ ጁስ ይጠጣሉ። በደንብ ያስታውቃል። ግን እኔ ሰው ግን እንዴት እንደማይረዳ አይገባኝም። ለመሳደብ እንደሚቸኩል በነገራችን ላይ ወንጌል በነገራችን ላይ አንቺ የሆነ ተክተሽ የሆነ ደስታን እየፈለግሽ ሲከሽፍብሽ የምትናደጂውን አካይዝ ነው ሄዱት ኦዲየንስ። ልክ ነሽ ባይሚዬ ባረጉት ነገር ኦዲየንስ ላይ ማለት ነው አልፈርድም፣ አንድችም ማለት አልፈርድም። እመቤቴ በኦዲየንስ አለመፍረድ ልክ ነው። ለሊቱን በሙሉ ልንገርሽ ወንጌልዬ ለሊቱን በሙሉ 9 ገባች 10 ገባች 100 ገባች 200 ገባች እያሉ ገስት ላይ ቁጭ ብለው እሱም 350 ሊገባ ነው እቺ ቀረው እየተባለ ለሊቱን በሙሉ ቁጭ አለ። ዛሬ እኮ 250 ነው አለ ዱብዳ ሲወድቅበት ማለት ነው ዱብዳ ሲወድቅበት አለ እኮ ዘለላ 100 ገባሽ። ልክ ነሽ ሃይሚዬ እሱ ስለሚበሳጭ ነው። እኔ በጭራሽ አልፈርድበትም ኦዲየንሱ ላይ። ለምን ሰርፕራይዝ ሲጠብቅ እንደዚህ አይነት ነገር አይገባውም። ሰሚ እኔ ግን ሰርፕራይዝም እኮ የሚያምረው ምግብም እኮ የሚያምረው በሰዓቱ ነው። በሰዓቱ ሲሆን ነው ነገር አሰርተሽ ቀንና ማታ በልተሽ ጨርሽው ነው። ሰርፕራይዝ ሞራል ካለፈ በኋላ እኮ ምንም አይታወቅም። አሁን ይኸውልሽ ሰርፕራይዝ አመጣለሁ ብትይ ነገ ሰርፕራይዝ ነው ብሎ ሚዘል የለም። ግን ነገ ሰርፕራይዝ ነው በቃ ብለን ስንጠብቅ ነበር አይደል? አሁን ግን ካለፈ በኋላ ሃይሚ ነገ ታያለሽ ፎቶ ይለቀቃል ተብሎ ሚዲያው እንዴት እንደሚያደርግ እሱ ራሱ ተናግሮ የለ። እኔ ልንገራችሁ ማንነትናን ያየማን ነው ማርክና ቤዛ የሆነች ልጅ ወይ የሆነ ወሬ ላውራችሁ ውዶች። እኔ ግራ ገብቶ ነው እንዳትስቆብኝና እያሾፍኩ አይደለም ማወራችሁን ነው ማወራላችሁ። የሆነ ነገር አልገባኝም። የሆነ ነገር ሰርፕራይዝ ታረጋ ሚካኤል ምንድነው? ሚካኤልን እሱ ጽድት አርጋሉ ምንድነው ነገሩ ውዶቼ? ሚካኤልን መማሏ ነው። በስነ ስርዓት ሚካኤልን አትልም። ሚካኤልን ያው በቃ የሚወጣበት በፈጣሪ እየተማለ ኧረ በፈጣሪ ማነች እንዳይለቅ ነው። ማን ያስጠላላ ውዴ አፏ እየተጣበቀ አስቸግሯት ይሆናል። ኖ ሀብብት ኖ ምክንያት በፈጣሪ እንደዚህ የሆነ ቄንጥ ማውጣት አይጠበቅብሽም። ስንት ቄንጥ የምታወጭበት ወሬ አለ። ሚካኤልን እንደ አባቴ ሚካኤልን እንደ ደጋግማኝ ልክ ሚካኤልን ስትል እዛው በጥፊ አይሞላባትም አፏ። በስነ ስርዓት እውነቴን ነው። እኔ ለሁሉም ነው እኔ ይቅርታ አድርጉልኝና እስላሞቹም ክርስቲያኖቹም ሁሉም ማንም በሃይማኖቱ የሚደራደር የለም። ግን እንደ አንድ ለምናዳምጠው የሆነ በፈጣሪ ስትምሉ ያስተላል። አሁን በስነ ስርዓት እኔ ሙስሊም ነኝ፣ ግን እሷ አሁን ሚካኤልን ብትል በስርዓቱ ጥሩ ነው። ቄንጥ ማውጣት ትችላለች። ግን እሷ ሚካኤልን
የሆነ ጠመዘዘችው። ለምን ታበላሸዋለህ? አነጋገሯ መሰለኝ እንደዛ። አይ ሌላው ቦታ ሌላው አማርኛ ሀቢብቲ ቀሽት ናት፣ ጠቅ ታደርጋለች። ሚካኤል ላይ ስመጣ ደግሞ ሚኪልን ምናልባት ሸውዳ እንዳይ ትደዳ ኃጢአት እንዳይሆንባት ሸውዳ መናገሯ ይሆናል። ያው ታዲያ እየጠራችሁ ሰሞን አሁን እኮ እንትን ብርቅ ሆኗል እኮ ማሬ ኒኒጌ ወላሂ ማርያምን ብርቅ ነው። በቃ ማማለምደዋል የራሳቸው ጉዳይ። እኔ ግን ገርሞኝ ነው። አትሳቁ እናንተ ደግሞ። እኔ ገርሞኝ ነው እንጂ እኔ ሲቀጥል አላያቸው ማንዋንም አላይ ማንዋንም ምን አገባ እሱ ኤፍሬም እንትና የማነው ስማ ወንድም ምንም እንደው ለዛ ነው እና ውጪ ምንም አላይም። እኔ ሃይሚና